አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? ደህና ናችሁ ወይ? ውሏችሁ እንዴት ነበር? ፏፈሽ እያላችሁ ነው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን ዛሬ ዙረት ላይ ናቸው እንግዲህ እና ላይቭ ላይ ስለሚመጡ ላይቭ ላይ በሚመጡ ሰዓት ያው ቀን ይዞራሉ ማለት ነው ሌላው ቤት ጋር ማለት ነው። እና ይመሻችሁ፣ የሰው እድገት የሚያስደስታችሁ የኛ ቅን ልጆች እና ሀሰን እንግዲህ መጥቷል ዛሬ አሞኝ ቡታጅራ መጥቼ ነበር ምናምን እያለ ነበርና እና አላህ አፊ ያድርግህ ወንድሜ። ያ ኦሬዲ አሁን ድኛለሁ ምናምን ነገር ብሏልና ለማንኛውም በሌላ በኩል ደግሞ ናቲ የጨረቃዎች መከታ ከነ ባለቤቱ ጋር መጥቶ ደስታውን ገልጿል። እንግዲህ በትናንትናው ነገር ማለት ነው። እና ይመችክ ናቲ፣ እውነት በጣም ከነ ባለቤቱ ምናምን በጣም የሚመቸኝና በጣም ምርጥ ሰው ነው፣ ያስታውቃል። እንዲሁ ስታያቸው ራሱ በጣም ገራገርና ቅን ልብ ያላቸው አይነት ሰዎች እንደሆኑ ያስታውቃሉና ይመቻችሁ። እና በመሀል ደግሞ እያለቀሰ ነበረ ላይክ ብሩኬ ሚስቱ ባለቤቱ ስትወልድ አጠገቡ ነበር የዛኔና በቃ ያን ነገር እንትን እያለ እንደተናገረው ከዚህ በፊት ሰምታችሁ ከሆነ ለእናት አባቴ አንድ ነኝ ብሎ ነበርና እህት ወንድም ያለው አይመስለኝም ተናግሯል። እንደዛ ብሎ ማለት ነው። አንድ ብቻ ነው እንግዲህ እህትም ወንድምም የለውም። ግን ደግሞ አልሐምዱሊላህ መወለድ ቋንቋ ነው በነገራችን ላይና እንዳየሁት ከሆነ ከዚህ በፊትም ታስታውሱ ከሆነ ገና ወደ ሚዲያ ሊመጣ አካባቢ ጋራጅ ነው እንግዲህ የሚሰራውና የስራ ባልደረቦቹ ምናምን ነበሩና ላይክ እንደ እህት እንደ ወንድም ነው እንትን ሲሉ የነበሩት ማለት ነው። ትሪስ ያደርጉት የነበረው ማለት ላይክ ፍቅራቸውን ሲገልጹለት ነበር ምናምንና በጣም ምርጥ ሰው ነው። ከዛ በተጨማሪ ደግሞ ያገኛቸው ብሩኬ ያለ ሚፍታ ምናምን እነሱም ደግሞ በጣም ጓደኛቸው እንደሆነ ከጓደኛም በላይ ወንድም እንደሆኑ ብዙ ጊዜ እየተናገረ ነበርና ብሩኬን በጣም የሚያከብረው እንደ ታላቅ ወንድሙ የሚያየው አይነት ሰው ነውና በጣም ደስ የሚሉ ናቸው። የምር በጣም ነው ደስ ያለኝ። በተለይ ከነ ብሩኬ ጋር ምናምን ሲሆኑ ላይክ እሱ በሰል ያለ ስለሆነ ነገሮችን እንትን የሚላቸው ይመስለኛል። ማለት በቃ ስህተት እንኳን ቢሰሩ የሆነ በልጅነት አስተሳሰብ የሆነ በቃ አንዳንድ ነገሮችን እየቀጣም እየመከረም የሚያስተካክላቸው ይሆናል ምናምን ነገር እያልኩኝ ማለት በቃ በእርግጥ ሀይሚዬና ብሩኬ የትንሽ ትልቆች ናቸው። ብዙ በጣም ምንጡቅ አእምሮ ያላቸው አርቀው የሚያስቡ በጣም መልካም ሰዎች ናቸው። እንግዲህ ልጆቻችን ማለት ነውና ታቋቸዋላችሁ። በጣም ምርጥዬ ናቸው። እነሱም ግን አለ አይደል አንዳንዴ የሆነ በሰል ያለ ሰው ነገሮችን ደግሞ በደንብ የሚያቀሰው ምናምን ከጎናቸው አብሮ ሲሆን ሞር ከሌላው በተሻለ ሁኔታ የሆነ ደስ የሚላችሁ ነገር አለ። ብቻ ደስ ይለኛል እኔ እሱ ወንድማቸው በመሆኑ ምናምን እንዲሁ ሳይው ራሱ መልካም ሰው መሆኑ ስለሚያስታውቅ ማለት ነውና ይመችክ። ሌላው ሚፍታህ ዛሬ ወደ አዲስ አበባ እንመለስ ምናምን እያላት ነበር ቅመሜ ማለት ነውና እኔ ኮሜንት ልትገሉኝ ነው በሳቅ ወላሂ ደማንሽ እርግዝዬ እያላችሁ ቅመማየን በእርግጠኝነት ይሄን ሁሉ ኮሜንት ስታይ እሷመችን በሳቅ የለችምና አንዳንዶቻችሁ ደግሞ ያው ይሄ ነገር እኔ ለማመን አንድ ሁለት እያልኩኝ ነው ጫፍ ደርሻለሁ ምናምን እያላችሁ በጣም እኔ እንጃ ፈታ እያልኩ ነው። ብቻ እኔ ደስ ብሎኛል። ያሁኑ አይዲያ የመጡበት የብር በጣም ደስ ብሎኛል። እኔ እንጃ አላቅም ማለት በቃ ከብሩኬና ከሀይሚዬ የምንፈልገው ነገር ስለሆነ እነሱ በዚህ ነገር ሲመጡልን እኔ እንጃ በጣም ነው ደስ ያለኝ ወላሂ እና ሁኔታቸው ምናምን ላይክ እውነት ይመስላል፣ ግን ደግሞ በፍጹም እኔ አይመስለኝም። ግን ደግሞ ዝም ብላችሁ ዞሮ ያመጡበት ምክንያት አላቸው። እውነትም ሊሆን ይችላል፣ አላሁ አለም ምን ይታወቃል ልጆቼ። ግን ደግሞ ያው እኛ ከምናውቃቸው አንጻር ምናልባት የምንጠረጥረውም ለዛ ነው። ፕራንክ ይሆን አይሆን እያልን ሁለት ልብ አይሆን ነው ለዛ ነውና ቢሆንም ደስ ይለናል፣ ባይሆንም ችግር የለውም። ጊዜውን ጠብቆ ይሆናል አይደለ ወዶቼ? ምንም ችግር የለውም ሁለቱም እና ምን ልላችሁ ነው አሁን ላይ ይሄን ነገር ይዘውበት የመጡበት የሆነ መንገድ አላቸው ማለት የሆነ ምክንያት አላቸውና እኛ ዝም ብለን እንደሰት በቃ እልል እንበል ዝም ብለን እኛ መደሰት አለብን አሁን። ምክንያቱም ደስ የሚል ነገር ነው፣ ልጅ ነው። በዛ ላይ ደግሞ ሁለታቸው በጣም ይፋቀራሉ። ወደፊት ከነሱ ብዙ ነገሮችን ማየት የምንፈልግ ሰዎች ነን እኛ የጨረቃ ፋሚሊ
እነሱ ፍሬ አፍርተውልን ለዚህ ለቁም ነገር ደርሰውልን ማየት እንፈልጋለን። በመሀላቸው እየገቡ የሚበጠብጡትንም ደግሞ ጥጋቸውን ይይዛሉ ምናምን ነገር ስነ ስርዓታቸውን ይይዛሉ። በእርግጥ ሰው ስላገባ ምናምን ሳላለ ሳይሆን ግን በቃ ትንሽ እንኳን የተወሰነ እንትን ይላሉ። ያው ያም ሆነ ይህ የነሱ ጥንካሬና ፍቅር ነው ዋናው ነገር። እንኳን አይደለም አሁን ላይ ድሮ ብዙ ነገሮችን እያለፉ ተቋቁሞ ምናምን በመሀላቸው ያሉትን ነገሮች በሙሉ እያጸዱ እዚህ የደረሱ ልጆች ናቸውና አሁንም ደግሞ ምንም የሚከብድ ነገር የለም። ሞር እንደውም ይቀላል ነው ብዬ የማስበው። ፈተናው ሊከብድ ይችላል፣ ግን እነሱ ደግሞ ያቀሉታል። ገባችሁ አይደል? በፊት ድሮ ከባድ ነበር የሚሆነው፣ ምክንያቱም ፍቅራቸውን አልተገላለጹም ነበር ምናምን እና በመሀላቸው በሚመጡ ፈተናዎች የዛኔ ይከብዱባቸው ነበር። አሁን ግን አንድ ናቸው። ገባችሁ አይደል? አንድ ናቸው ስላችሁ ድሮም አንድ ናቸው እኮ፣ ግን ሞርዛን አሁን ደግሞ እንዴት ነው ፍቅራቸውን ተገላልጸው ምናምን ሌላ ሌቭል ላይ ስለሆኑ በዚህ ሰዓት የፈለገ ፈተና ቢመጣ ለነሱ ቀላል ይሆናል ብዬ ነው የማስበው። አንድ ነገር የምታቀሉት የምታከብዱትን በነገራችን ላይ እናንተ ናችሁ። ከጎናችሁ የሆነ ሰው ካለ አንድ ከሆናችሁ ምንም የማትወጡት ችግር የለም። ገባችሁ አይደለ? ትንሽ ችግር ካከበር ነው ካሰፋ ነው ይሰፋል፣ ካሰፋ ነው። ትልቅ ችግር ደግሞ ካቀለል ነውና ነገሮችን ቀለል ካደረግናቸው ሁሉም ነገር ቀላል ይሆናል ማለት ነው። ሶ አንድነት ነው ዋናው ነገር። በቃ አንድ ስትሆኑ ምንም ነገር ቢመጣ መንገዳችሁን ከዘጋችሁ በራችሁን ዝግት ካደረጋችሁ ማንም እንትን የሚላችሁ ነገር የለም እና ካላህ በታች እንደዛ መሆን አለባችሁ። እና በፍቅር ላይ እውነተኛ ፍቅር ላይ ደግሞ ብዙ ነገር ያጋጥማል ምናምን፣ ግን ደግሞ ይታለፋል። እና ውዶቼ ለማንኛውም ምንም በቃ እኔ ፈታ እያልኩኝ ነው አሁን በዚህ ሰዓት በጣም ደስተኛ ነኝ። አልহামዱሊላህ የምፈልገው ነገር ስለሆነ ማለት ነው። እኔ በጣም በቃ የሰለቸኝ የሆነ ነገር ሲጀምሩ ስራ ምናምን ሀይሚዬና ብሩኬ ተጣልተው እየተጨቃጨቁ ከዛ ተቃራኒ ቦታ ላይ ሆነው ምናምን ሲነታረኩ የሚጣጣሉት ይሄ የሚወራወሩት ነገር ምናምን የሆነ በጣም ይከብደኝ ነበር እና ይጨንቀኝ ነበር። እንደዚህ አይነት ቪዲዮዎችን ለማየት በጣም ይጨንቀኝ ነበር እውነት ለመናገር ወላሂ። እና ከነገ ዛሬ እንደዚህ አይነት ነገር እኮ በበዛ ቁጥር በሄደ ቁጥር እኮ መሀላቸው የምርም የእውነትም ክፍተት እኮ ሊፈጠር ይችላል በሚል ራሱ ብዙ ሰጋ ነበር ምናምን እነሱ እዛ ተዋውቆ የሚሰሩት ማለት ነው። ግን ደግሞ አለም እንደዛም አለ። አንዳንድ ጊዜ ነገሮች ሲራዝሙ በሄዱ ቁጥር ሪል ደግሞ የሆነ ክፍተት ይፈጠራል መሀላችሁ ላይ። ገባችሁ አይደለ? እና ጥሩ አይደለም እያልኩኝ እሱን ነበረ ስቃወም የነበረው። አሁን ግን ሀይሚዬና ብሩኬ አንድ ሆነውልናል። ከዛም አልፎ ደግሞ በቃ ይሄ ስለ ልጅ ምናምን ሲወራ በጣም ነው ደስ የሚለኝና በሱ ነገር ስለመጡ በጣም ደስ ብሎኛል። የምሬ ነው የምላችሁና ይመቻቸው። ለማንኛውም ሲቀጥል ደግሞ ማለት ነው ዛሬ ቢኒ አግኝቶት ነበረ ብሩኬ ማለት ነው። እና ምን አለ እዩ ዲኤንኤ አላስደረገችም፣ ልጅቷን ዲኤንኤ አላስደረገችም፣ ዝም ብለክ ስለሆነ የወጣከው አላስደረገችም አይነት ነገር ነው። እና እኔ በምን አይነት መንገድ ሊቋጩት እንደፈለጉ አልገባኝም። ብቻ ግን አሁን ብሩኬ የተናገረው ነገር ዛሬ በጣም ልክ ነው። እኔ ደግሞ ከቢኒ ያነበብኩት ነገር ዛሬ ደግሞ ምን አስቡ ነው ይሄ ልጅ ማለት ብሩኬን አንሂድ ምናምን አይነት ነገር ብሎ ይዞ ሂዶ ከዛ በኋላ ምን ለማድረግ ፈልጎ እንደዛ እንትኑ ማለት ነው ፊዚካሉ ልክ አይደለም። በቃ እንዴት ነው ብቻ እሱም ቢሆን የሚታመን አይነት ሰው አይደለም። እና የሰጠው ምላሽ ብሩኬ ትክክል ነው። በቃ አሁን ኦልሬዲ ዲኤንኤ ውጤቱ ደርሷል። ያ ዲኤንኤ ውጤት ከደረሰ በኋላ ሲቀበል የሱ ነው ከተባለ ድጋሚ ዲኤንኤ የሚያደርግበት መንገድ ያመቻቻል። ካልሆነ ደግሞ የሷ አይደለም ከተባለ ደግሞ በቃ ግልግል ይፋቷታል ማለት ነው። ገባችሁ አይደለ? እንጂ ይሄ አሁን ቢኒ እያለ ያለው ነገር ከዶክተር አጣርቻለሁ፣ እዛው ካለ ዶክተር አጣርቻለሁ፣ ዶክተር እንትን እንዳልሰጠች ዲኤንኤ እንዳልሰጠች ነው የተናገረው ምናምን። ሲጀመር እንደዚህ አይነት ወሬዎች እንደዚህ አይነት ንግግሮች ያንን የሆስፒታሉን እንትን እኮ ያስከስሰዋል፣ በህግ ያስጠይቀዋል። እንደዚህ አይነት ነገር ሚዲያ ላይ ተወጥቶ ይሄ ነው ይሄ ገባ ይሄ ወጣ አይባልም። እንደዚህ አይነት ነገር ፐርሰን እንትን ናቸው። ገባችሁ? ፕራይቬት ናቸው እንደዚህ አይነት ነገሮች እንጂ ይሄ ፐብሊክ አድርጋችሁ ውጭ ላይ ምናምን ዝም ብላችሁ ባገኛችሁት አጋጣሚ የምታወሩት ነገር አይደለም። እና ከዚህም ራሱ መረዳት ትችላላችሁ። ሌላው ነገር ደግሞ አሁን ቢኒ እያለ ያለው ምንድን ነበረ? የሌላ ያንተ ፋሚሊ የሆነ ሰው የሌላ ቤተሰብ የሌላ ፋሚሊ አምጥታ የሌላ ፋሚሊ ስላችሁ ወንድም ምናምን እህት ማለት ነው ያንተ ቤተሰብ የሆነ ሰው አምጥታ እንደዛ ማስደረግ ትችላለች ምናምን። እንደዛ የሚባል ነገር የለም። የሌላ ነው ማለት ወንድምም ተባለ እህትም ተባለ ምናምን የሱ ፋሚሊም ቢሆንም
ይለያያል። የብሩኬ ደም ይለያያል፣ የእሳቸው ደም ይለያያል። እና ሲቀጥል በእንደዚህ አይነት መንገድ በፍጹም ማይሆን ነገር ነው። ግን ዲኤንኤም ሳይደረግ ፌክ ወረቀት ምናምን ነገር ለማሰራት ልትሞክር ትችላለች። እሱ ሊያስማማ ይችላል። ከዛ ውጭ ግን ፌክ ወረቀት ስላቸው አመሳስለው ልክ ዲኤንኤ እንዳስደረገች አድርገው ምናምን አያይዘው ምናምን ፌክ ተመሳሳይ እንደዛ አይነት ልታደርግ ትችላለች። ከዛ ውጭ ግን ይሄ የሌላ ምናምን የሚባለው ነገር አይሰራም። በፍጹም እንደዛ ሊሆን አይችልም። እንደዛም ሆኖ ዲኤንኤ እሱ ነው ሊባል አይችልም። አይገናኝም ሲጀምር ማለት ነው ብሩኬ እንዳለው እና ብሩኬ ምንም እንትን ያለው ነገር የለም። ዛሬ ቆፍጠን ብሎ ነገሮችን ተናግሯል ማለት ነው። በቃ አንተ ምንድነው የሚያስፈራ? እሷን ጥጓን ማስያዝ ካለብህ እሷን ጋር ጨርስ። አንተ በራስህ ኮንፊደንስ ካለህ ለምን ትፈራለህ? ማለት ምንም የሚያስፈራህ ነገር የለም። ከኔ ጎን ሁን። የኔ ነውም ከተባለ የሱ ነውም ከተባለ ድጋሜ ዲኤንኤ ታደርጋለች ምናምን። ከዛ ሲለው ምንድነው ያለው? በህጉ እኮ ድጋሜ ዲኤንኤ ምናምን ሲባል ትናንት መቼልታ ነው እያወራ ነው ነበር ገስት ላይ ማለት ነው። ድጋሜ እኮ ቢባል ህጉም አይፈቅድ ምናምን እየተባለ ነበር። ግን እኛ ያልነው የዛኔ ጨረቃ ፋሚሊ ሲል የነበረው አሁን ላይ ዲኤንኤ ያኛው ዲኤንኤ ሳይመጣ አሁን ላይ ድጋሜ ብትል እምቢ ማለት ትችላለች። ምክንያቱም ያኛው ውጤት ግን አልታወቀም። ያኛው ሲመጣ ነው መመርመር ድጋሜ መመርመር ካለ መመርመር አላልኩም። ይሄ ዲኤንኤ መስጠት ካለባት የምትሰጠው ማለት ነው። እና በዛ አይነት መንገር ነበረ። ግን አሁን ኦሬዲ ይሄ በመሀል የሚያደርጉትን ዲኤንኤ ትተው ኦሬዲ ብሩኬም ሀይሚጌም ተስማምተውበት በቃ ሞከሩ አይደለ? ጠየቁ እምቢ አለች። በቃ ያኛው ሲመጣ ብለው አስበውበት ጨርሰዋል። ሶ ያኛውን ዲኤንኤ አሁን እነሱ እየጠበቁ ነው። ያኛው ዲኤንኤ ከመጣ በኋላ ደግሞ አላመንኩበትም ድጋሜ ሁላቸውም ባሉበት ዲኤንኤ ማስደረግ ፈልጋለሁ ካለ ግዴታዋ ነው፣ ታደርጋለች። በህግ ወዳ ሳይሆን በግዷ ታደርጋለች። እና እንደዛ ነው። ከዛ በተረፈ ምንድን ነበር ቢኒ ሲል የነበረው? አንተና አትለቅህም፣ አንተ ከስራ አጠፋ ምናምን ማህኔ እኮ ግርም ይያለኛል። ምን ያንበጫብጫሃል አንተ ቢኒ? እስኪ ወንድ ቆፍጠን በል። እኔ ወንድ ልጅ ሲሽለጠለጥ በጣም ነው የሚያናድደኝ። እና ምንድነው እንደ ወንድ ቆፍጠን በልና እዩን ልንሳኗን ማዘጋት ትችላለህ እኮ አንተ ዝም ብለህ ከምትንበጫበጭ ማለት ነውና እዩን አታውቃትም ምናምን። እሷ ማናት ምንድናት እንዴ? ይቀልዳል እንዴ ነው ወይስ እናንተ ሁለታችሁ አብራችሁ ተማሳጥራችሁ የልጆቹ ህይወት ለመበጥበጥ ነው ሀሳባችሁ? አልገባኝም። እኔ አሁን ቢኒም እየገባኝ አይደለም አሁን ላይ ማለት ነውና ምን ያንበጫብጫሃል አቶ ቢኒ? አንዴ እንደ ወንድ ያደርገዋል፣ አንዴ ደግሞ ዝም ብሎ ገሸሽ ይላል። የሆነ ነገር መታ ፍጥጥ ስትልበት ደግሞ ይንበጫበጫል መልሶ ምናምን። እና አቋም ይኑርህ አቶ ቢኒ። ልጄ እኔ ናት ብላ ካሰብክ እስከ ጥግ ድረስ መሄድ ትችላለህ። እሷም ምንም የምታመጣው ነገር የላትም። አፏን ማዘጋት ትችላለህ። የፈለከውን ነገር ማድረግ ትችላለህ ማለት ነው። ከዛ ውጭ ግን እንደዚህ ታደርጋለች እስኪ ማናት እሷ? ብሩክ አለማየሁ ደግሞ እንዳንተ አይደለም እሱ እንቴ ጥጓን ያስይዛታልና ለማንኛውም እንግዲህ አላህ ከእንደዚህ አይነት ሙገኛ ሰው ይጠብቀን። ይሄን ነገር ደግሞ ኢንሻአላህ ይጨርሳል፣ ያጠናቁታል ብዬ አስባለሁ። ያጠናቁታልም ደግሞ ብቻ ይመቻችሁ ውዶቼ። ዛሬ ላይቭ ላይ ይመጣሉ። ፏፈሽ በሉ እንግዲህ። ናቲንም አመስግኖታል ብሩኬ ወንድሜ ምናምን ብሎ እንትን ብሎለት ነበርና እናመሰግናለን፣ እኛ የምንወድካለን አይነት መልእክት አስቀምጦለታል፣ ሼር አድርጎለታል። ከዛ ቅመሟየም ደግሞ የሀሰንን ሸር አድርጋለታለች እና ወንድሜ ብላ እንደመሳቅም ብላ ከዛ ማፈር ምናምን ነገር አሁንማ እየተሽኮረመመች ነው እርጉዝዬ እያለ የኔ ቆንጆና ሰላምሽ ብዝት ይበልልን። የሁላችሁም አላህ ሰላማችሁን ብዝት ያድርግልን። ሌላ የቅመምዬ መልስ ዛሬ ትክክል ናት። ሀሰን ወደ አዲስ አበባ አሁን ላይ መሄድ የለባቸውም ማለት ሳይጨርሱ መሄድ የለባቸውም። ወደ አዲስ አበባ መመለስ ምናምን የሚባል ነገር አይሰራም እንዴ። ሲቀጥል ደግሞ አንቺ መውጣት የለብሽም የት መሄድ የለብሽም ብሩኬ ጨርሰው ምናምን የሚባል ነገር አይሰራም። አሁን ላይ ባንድ ላይ በቃ ቅመምዬ ብሩኬ ባለበት ሁሉ ቦታ መኖር አለባት፣ አለቀ። በዚህ በእዩ ጉዳይ በተያያዘ ነገር ማለት ነው እንጂ እንደዚህ አያስፈልግምና ቅመሙ ያለችው ነገር ልክ ነች። ሁልጊዜም አብረሹ ነው መሆን ያለብሽ ሀይሚዬ። ይመቻችሁ።